አብዲ ቦሩና የድሬዳዋ ከንቲባ ከድር ጁሃር የግል ጥቅሞች። ድሬዳዋ የብዙ ብሔር ብሔረሰቦች መኖሪያ የሆነችው ታሪካዊ ከተማ ናት። ይሁን እንጂ ዛሬም በድሬዳዋ አስተዳደር ስር የሚገኘው አብዲ ቦሩ የጭካኔ ችግርና የግል ጥቅም ምልክት ሆኗል። ሁለት ልጆች ያሏትና የስድስት ወር መንታ እርግዝ የነበራት ነሲያ ዚያድ በዚሁ አካባቢ በአብዲ ቦሩ ተገድላለች። ይህን እንግዲህ ህዝቡ ክፉኛ በማሳዘኑ የሰላምና የፍትህ ጥያቄዎችን አስነስቷል። ነገር ግን በግድያው የተጠረጠሩት የሶማሌ ልዩ ፖሊሶች አሁንም በስራ ላይ ይገኛሉ። ከድር ጁሃር ለምን ዝም አለ? የድሬዳዋ አስተዳደር ከንቲባው ከድር ጁሃር ከአብዲ ቦሩ ጉዳይ ጋር በተያያዘ በነሲያ ግድያ ላይ ዝምታውን መርጧል። የዜጎቹ መብት ለማስከበር አልፈለገም፣ ለህዝቡም ድጋፍ አላሳየም። ከድር ጁሃር ከህዝብ ጎን ከመቆም ይልቅ አገራዊና ክልላዊ ጥቅሞችን በመተው የግል ጥቅምና የራሱን ደህንነት ለመጠበቅ ዝምታውን መርጧል። ለዚህም ነው የህዝብ ጥያቄ ግልጽ የሆነ የሀገር እድገትና የዜጎችን መብት ካላስከበርክ አገራዊና ክልላዊ ጥቅሞችን ከመተው አልፎም የወለደህን አባትህን እንኳን ትቃወማለህ። የግል ጥቅምና የሀገር እድገት እንደሚጋጩ ይታወቃልና ከድር ጁሃር ለራሱ የግል ጥቅም እየሰራ ቢሆንም የከተማዋን እድገትና የህዝቡን ደህንነት ግን ዘንግቷል ይላሉ ነዋሪዎች። የሥራና የደህንነቶች ችግር ተባብሶ ቀጥሏል። ከአብዲ ቦሩ የተፈናቀሉ ነዋሪዎችም መኖሪያ አጥተው እየተሰቃዩ ይገኛሉ። የፌደራል መንግስት ደግሞ ዝምታውን መርጧል። ይህ ሁሉም የሚያሳየው የድሬዳዋ አመራር ለራሱ ብቻ እንጂ ለህዝብ እንደማይኖር ነው። በመጨረሻም ነሲያ ዚያድ ህይወቷን አጣለች። የአብዲ ቦሩ ህዝብ ከመኖሪያም ተፈናቅሏል። ነገር ግን እንደ ከድር ጁሃር ያሉ መሪዎች ጉዳዩን የተመለከቱት ለራሳቸው ጥቅም ብቻ ነው ይላሉ። ህዝቡ ግን አንድ ነገር ተረድተዋል። እውነተኛውን መብት፣ ሰላምና እድገት የሚገነባው በግል ጥቅም ብቻ አይደለም። ስለዚህ የአብዲ ቦሩና የነሲያ ዚያድ ግድያ ጥያቄም እውነተኛ ፍትህና ነጻነት እስከሚረጋገጥ ድረስ ይቀጥላል። ጀስቲስ ፎር ነሲያ ዚያድ ድሬዳዋ። አብዲ ነበርኩኝ። መልካም ጊዜ ይሆንላችሁ። ቸር ሰንብቱ።